ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች በእያላችሁበት ሰላማችሁ ይብዛልኝ። በሀገር ውጭም ያላችሁ ተመልካቾቼ እንግዲህ ዛሬ ደግሞ ይዤላችሁ የመጣሁ ለየት ባለ መንገድ ግልጽ የሆነ ማብራሪያ ስለ አድቨርብ የሚለው ወይም ደግሞ ስለ ተውሳከ ግስ ግልጽ አድርጌ ይዤላችሁ እመጣለሁ። ስለዚህ ይህንን ቪዲዮ እስከ መጨረሻው በማየት እንዲሁም ደግማችሁ በማየት ትገነዘቡበታላችሁ፣ ታውቁበታላችሁ። ያላወቃችሁትን ብዙ ነገሮች ትይዛላችሁ ብዬ በማለት ይህንን ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። እንግዲህ እነዚህ ወርዶች አድቨርብ ወይም ደግሞ ተውሳከ ግስ የምንላቸውን በእንግሊዘኛ እንግሊዘኛውን በአማርኛ ተርጉመን መማር ማወቅ ለምንፈልግ በሙሉ ይህ ወሳኝ የሆነ ቪዲዮ ነው ብዬ በማሰብ ነው እንግዲህ ይህን ቪዲዮ አዘጋጅቼ ይዤላችሁ የመጣሁኝ። አድቨርብ ምንድን ነው የሚለውን ስናይ እንግዲህ አድቨርብ የምንለው to describe how, when, where or how often an action happens ያ ማለት ድርጊቱ መቼ፣ እንዴት፣ ከየት እንደተከናወነ ሊገልጽልን የሚችል ዋና የፓርትስ ኦፍ ስፒች ወይም ደግሞ የንግግር ክፍል ነው ማለት ነው። እንደ ዋናነት ይህንን ተውሳከ ግስ የምንለው ወይም ደግሞ አድቨርብ የምንለውን there are 5 main types of adverbs in English. so እነዚህን አምስቱ ሜን ታይፕ ወይም ደግሞ ዋና የተውሳከ ግስ አይነቶች የምንላቸውን የምናይ ይሆናል ማለት ነው። እንግዲህ አድቨርብ ኦፍ ማነር አለ፣ አድቨርብ ኦፍ ታይም አለ፣ አድቨርብ ኦፍ ፕሌስ፣ አድቨርብ ኦፍ ዲግሪ አለ፣ አድቨርብ ኦፍ ፍሪኮንሲ የሚባሉት እነዚህ የአድቨርብ ታይፖች ወይንም አይነቶች ናቸው ማለት ነው። እንዳጠቃላይ ከዚህ ጋር የምናየው ከዚህ ቪዲዮ ላይ የምታዩት ይህንን አድቨርብ ኦፍ ታይም የሚለውን እናያለን ማለት ነው። this describe when an action happens ይህ አክሽን ወይም ድርጊቱ መቼ እንደተደረገ ድርጊቱ እንደተከናወነ ሊገልጽልን የሚችል መቼ የሚሉትን ወይንም ደግሞ ጊዜን ነው እዚህ ጋር የሚያመለክትልን ማለት ነው። እነዚህን ጊዜያቶች ደግሞ እንግሊዘኛ ወርዶችን በአማርኛ እንዴት እንደሚነበቡ ጽፌ ትርጓሜያቸውን ደግሞ ከዚህ ጋር አስቀምጫለሁ ማለት ነው። ስለዚህ እናንተ የሚጠበቅባቸው ምንድነው? እነዚህን የእንግሊዘኛ ወርዶችን አድቨርብ ኦፍ ታይም የምንላቸውን እንዳጠቃላይ ወርዶችን ትይዛላችሁ፣ ታነባላችሁ፣ ትርጓሜያቸው ምን ማለት ነው የሚለውን ትይዛላችሁ። ከዛም በኋላ እናንተ በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ጠለቅ ብላችሁ ስለ አድቨርብ ኤንድ ቨርብ፣ ናውን፣ ፕሮናውን፣ አድጀክቲቭ እያልን ብዙ እነዚህን ፓርትስ ኦፍ ስፒች የምንላቸውን ብዙ ማወቅ ለምትፈልጉ እንዲሁም ደግሞ ለጀማሪዎች ከመጀመሪያው ጀምራችሁ መማር ለምትፈልጉ እንግሊዘኛን በአጭር ጊዜ ውጤታማ እናደርጋችኋለን። እዚህ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። ጊዜና ቦታ ሳይገድባችሁ በማንኛውም ቦታ ሆናችሁ በስራ ጉዳይ የትምህርት ዕድል ሳታገኙ ሳትማሩ ለቀራችሁ ነገር ግን ደግሞ ዛሬ ባላችሁበት ሆናችሁ ተቆጭታችሁ መማር ለምትፈልጉ ይህንን ስልክ በመጠቀም መደወል ትችላላችሁ ማለት ነው። ወላጆች ለልጆቻችሁ አጋዥ ለምትፈልጉ ደግሞ በተመሳሳይ ደውላችሁ ጊዜና ቦታ ሳይገድበው ባሉበት ሆነው በቤታቸው ቁጭ ብለው ትምህርታቸውን መማር መከታተል እንደሚችሉ በዚሁ አጋጣሚ ለማሳወቅ እፈልጋለሁ። ቀጥታ ወደ ትምህርቱ አመራለሁ ማለት ነው። እሺ ከዚህ ጋር ዋይ ኢ ኤስ ቲ ኢ አር ዲ ኤ ዋይ ሲነበብ ምን ተብሎ ይነበባል? የስተርዴይ ማለት ትናንት ማለት ነው። ትናንት። እሺ ከዚህ ጋር ደግሞ ቱ ዴይ ቲ ኦ ዲ ኤ ዋይ ቱዴይ ማለት ዛሬ ማለት ነው። ዛሬ ቱዴይ ማለት ዛሬ ማለት ነው። ኤን ኦ ደብሊው ናው ማለት ደግሞ አሁን ማለት ነው። አሁን። እሺ ከዚህ ጋር ኤል ኤ ቲ ኢ አር ላተር ማለት በኋላ ማለት ነው። በኋላ። ኤስ ኦ ኦ ኤን ሲነበብ ሱን ተብሎ ይነበባል ማለት ነው። ትርጓሜው
በቅርብ ማለት ነው። በአጠቃላይ እነዚህንን አድቨርብ ኦፍ ታይም የሚባሉት ቱዳይ፣ የስተርዳይ፣ ሱን፣ ናው፣ ላተር፣ ሪሰንትሊ እያልን ሌሎችንም መዘርዘር እንችላለን። እነዚህ አድቨርብ ኦፍ ታይም ይባላሉ ማለት ነው። እነዚህ አድቨርብ ኦፍ ታይም የሚባሉት ትርጓሜያቸውን እዚህ ጋር አስቀምጫለሁ። መከታተል መያዝ ይጠበቅባቸዋል ማለት ነው። ሌላው ምሳሌ እዚህ ጋር አንድ ኤግዛምፕል ብንሰጥ ያው እዚህ ጋር ባልጽፈውም ሁሉ እንደዚሁ we are going to the cinema today ብላሁን እዚህ ጋር today የምትለዋን ተጠቀምኳት ማለት ነው። ያ ማለት adverb of time የሚለውን ወይም ደግሞ የጊዜ ተውሳከ ግስ የሚለውን ገልጸናል ማለት ነው። ሌላ የምናያቸው ደግሞ እነዚህ እንዳጠቃላይ እዚህ ጋር የምትመለከቷቸው adverb of place የሚባሉትን ልናያቸው ይገባል ማለት ነው። adverb of place ምንድነው ስንል this describe when an action happen where an action happen ከየት ድርጊቱ ከየት እንደተከናወነ ሊገልጹልን የሚችሉ ወርዶች ናቸው ማለት ነው። h e r e here ማለት እዚህ ማለት ነው። እዚህ t h e r e there ማለት እዚያ ማለት ነው። እዚያ። እሺ ከዚህ ጋር ደግሞ n e a r near ማለት አጠገብ ማለት ነው። ከአጠገብ። እሺ ከዚህ ጋር i n s i d e inside ማለት በውስጥ ማለት ነው። በውስጥ። ከዚህ ጋር ደግሞ o u t s i d e outside በውጭ ማለት ነው። በውጭ ማለት ነው። for example እዚህ ጋር አንድ ኤግዛምፕል ብንወስድ the children are playing outside ብንለው ይሄኛው አንድ ኤግዛምፕል ይሆናል ማለት ነው። outside የሚለው adverb of place የሚለውን ከየት እንደሚጫወቱ ህፃናቶች ከየት እንደሚጫወቱ ይገልጽልናል ማለት ነው። ስለዚህ እነዚህ adverb of place የሚለውን ይተረጉሙልናል ማለት ነው። ይተረጉሙልናል። እሺ እንዳጠቃላይ ደግሞ አሁን የምናያቸው እነዚህ adverb of frequency የምንላቸውን ወይንም ደግሞ ይህንን በምን ያክል ጊዜ እንደተደጋገመ ሊገልጹልን የሚችሉ እነዚህንን ይቅርታ እዚህ ጋር የምናያቸው adverb of manner የሚባሉትን ነው የምናያቸው። adverb of manner የሚባሉትን እናያቸዋለን ማለት ነው። ይሄ ማለት እንዳጠቃላይ እንዴት በምን ሁኔታ እንደ አክሽኑ ድርጊቱ እንደተከናወነ ሊገልጹልን የሚችሉ ናቸው ማለት ነው። s l o w l y slowly በዝግታ የሚል ትርጓሜ ያለው ድርጊቱ በዝግታ እንደተከናወነ ቀስ ብለው እንዳከናወኑት ሊገልጽልን የሚችል adverb of time ወይም ደግሞ የሁኔታ ተውሳከ ግስ የምንለውን ሊገልጽልን የሚችል ይሆናል ማለት ነው። እሺ ከዚህ ጋር ደግሞ q u i c k l y quickly ማለት በፍጥነት እንደማለት ነው። በፍጥነት h a p p i l y happily ማለት በደስታ ማለት ነው። በደስታ። እሺ እዚህ ጋር c a r e f u l l y ሲነበብ carefully ማለት በጥንቃቄ ማለት ነው። በጥንቃቄ። እሺ ከዚህ ጋርስ l o u d l y loudly ማለት በከፍተኛ ድምጽ እንደማለት ነው። በከፍተኛ ድምጽ። እዚህ ጋር በድምጽ ያልኩት ቦታ ስለማይዝልኝ ነው። በከፍተኛ ድምጽ እንደማለት ነው። እሺ ቀጣይ የምናየው ደግሞ
አራተኛው እዚህ ጋር adverb of frequency የምናያቸው ይሆናል ማለት ነው። adverb of frequency እነዚህ adverb of frequency ደግሞ ድግግሞሽ በምን ያክል ጊዜ እንደተደጋገመ ሊገልጽልን የሚችል ድርጅቱ ምን ያክል ጊዜ እንደተደጋገመ ሊገልጽልን የሚችል ወርዶች ናቸው ማለት ነው። ስለዚህ a l w a y s ሲነበብ always ተብሎ ይነበባል። ትርጓሜም ማለት ነው ሁልጊዜ ማለት ነው። ሁልጊዜ o f t a n often ማለት ብዙ ጊዜ ማለት ነው። ብዙ ጊዜ። እሺ ከዚህ ጋርስ r a r e l y rarely ማለት አልፎ አልፎ ድርጊቱ እንደሚከናወን እንደሚሰራ ይገልጽልናል ማለት ነው። እሺ s o m e t i m a sometimes የሚለውን ምን ማለት ነው? ትርጓሜው አንዳንድ ጊዜ ማለት ነው። አንዳንድ ጊዜ። እሺ ከዚህ ጋር ደግሞ የምንመለከተው n e v e r never ማለት በፍጹም ማለት ነው። በፍጹም እነዚህንን adverb of frequency የሚባሉት እነዚህ ጋር እናያለን። ቀጣይ ደግሞ adverb of degree የምንላቸውን እናያለን ማለት ነው። v e r y very ማለት በጣም ማለት ነው። በጣም t o o የሚለው ደግሞ ቱ ተብሎ ይነበባል። እጅግ በጣም ብቻም ሳይሆን እጅግ በጣም ከልክ በላይ እንደማለት ነው። እሺ f a i r l y fairly ማለት በአግባቡ እንደማለት ነው። በአግባቡ። እሺ ከዚህ ጋርስ t o t a l l y totally ተብሎ ይነበባል። ቶታሊ ማለት አጠቃላይ ሙሉ በሙሉ ማለት ነው። እሺ s l i g h t l y ሲነበብ slightly gh ሳይለንት ነው የምትሆነው። ከአይ ቀጥላ gh ካለች ሳይለንት ነው የምትሆነው እና slightly ብለን እናነባዋለን። ያ ማለት በጥቂቱ የሚል ትርጓሜ ይሰጠናል ማለት ነው። እንግዲህ ውድ ተመልካቾቼ ዛሬ እነዚህንን የታይፕስ ኦፍ አድቨርብ there are 5 main types of adverb. So the first one adverb of time, the second adverb of place, the third adverb of manner, the fourth adverb of degree and the fifth adverb of frequency የምንላቸውን እነዚህንን የአድቨርብ አይነቶች እንዳጠቃላይ ቃላቶችን ከእያንዳንዱ 5 ወርዶችን በአማርኛ ትርጓሜያቸው አስቀምጬላችኋለሁ። ስለዚህ እናንተ ቪዲዮ ላይ ባስቀመጥኩት ስልክ እየገባችሁ ትምህርታችሁን መማር ትችላላችሁ። ዘወትር ከሰኞ እስከ ዓርብ በቀን 1 ሰዓት የትምህርት አገልግሎት እንሰጣለን። መማር ለምትፈልጉ ሃሎ ይበሉን። አገልግሎቱን በጥራት በስፔሻል አስተማሪዎች እያስተማርነን እንገኛለን። ገብታችሁ ትምህርታችሁን ተከታተሉ ለማለት እወዳለሁ። የዛሬ ትምህርታችን ከዚህ ላይ እናጠናቅቃለን።